ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ ባለፈው ሌሰን 9 ላይ እንደምታስታውሱት ፕሪፓሬሽን ኦፍ ኢተር ኤንድ ሪአክሽን ኦፍ ኢተር በተመለከተ ዲስከስ አድርገናል። ዛሬ ሌሰን 10 አልዳይድ ኤንድ ኬቶንስ በተመለከተ የምንማር ይሆናል ማለት ነው። አልዳይድስ ኤንድ ኬቶንስ እንግዲህ አልዳይድ እና ኬቶን በተመለከተ ዲስከስ እናደርግ። ኦብጀክቲቭ ይኖረናል። ኦብጀክቲቫችን ምንድን ነው ስንል ከዚህ ሌሰን መጨረሻ እንደተለመደው at the end of this lesson you will be able to write the general structural formula of aldehyde and ketones. general structural formula of aldehyde and ketones ምን ይመስላል? general formula እንዲሁም ደግሞ ሃይፓርኒሙን ዲስከስ እናደርጋለን። እንዴት ነው የምናደርግ? ሌላው describe the physical properties of aldehyde and ketones። እነዚህ ሁለት ነገሮችን በዚህ ሌሰን እናያለን ማለት ነው። Now let's come to aldehyde and ketones. The first one is aldehyde. So the functional group of aldehyde is carbonyl group, carbon double bond O. ወይም ደግሞ functional group እንደምታስታውሱት ከዚህ በፊት የአልዳይድ functional group ምን እንደሆነ የተማርነው RC double bond O H አይደለ? የአልዳይድ functional group ይሄ። So the functional group of aldehyde is carbonyl group C ወይም ካርበን ደብል ቦንድ ኦክሲጅን ማለት ነው። ቦንድ ቱ ሃይድሮጅን አተምስ ቱ ሃይድሮጅን አተም ከሃይድሮጅን አተም ጋር ቦንድ ይሄ ካርበን ደብል ቦንድ ኦክሲጅን ይሄው ከሃይድሮጅን አተም ጋር ቦንድ ዶናል ማለት ሚታናል። እንግዲህ የአልዳይድ ካሁን በፊትም እንደምታስታውሱት ኔም ስናደርግ ለምሳሌ ሚቴን የነበረው ከሆነ ሚቴን የነበረው ይቺ ኢ ቼንጅስ ቱ ወደ ኤኤል። ስለዚህ ይሄንን አልዳይድ ኔም ስናደርግ ወደፊት እናያለን። ምንድነው የምንለው ማለት ነው? ሚታናል። ሚታናል ይሄን ነው። ሚታናል ወይም ደግሞ ሚታናልን ምን እንደዋለን? ፎርማልዳይድ ይባላል። ይሄ ፎርማልዳይድ the carbonyl group is bonded to two hydrogen atom። እንግዲህ በሚታናል ወይም በፎርማልዳይድ ካርበናይል ግሩፑ ቦንድ የሆነው ከሁለት ሃይድሮጅን አተምስ ነው። ከሌሎች ጋር ግን አይሆንም። የማይሆንበት ምክንያቱም እናያለን። ሚታናል ወይም ደግሞ ፎርማልዳይድ ምክንያቱም the simplest aldehyde is formaldehyde ወይም ይሄ ሚታናል የምንለው ስለሆነ so that in the other aldehyde እንደነገርኳችሁ በሚታናል ከሆነ ካርበናይል ግሩፑ ከሁለት ሃይድሮጅን አተም ጋር ቦንድ ሆኗል ብለናል። so in the other aldehyde it is bonded to one hydrogen atom and one carbon atom። ከሌሎች ጋር ከሆነ ግን ከአንድ ሃይድሮጅን አተም እና ከአንድ ካርበን አተም ጋር ነው ቦንድ የሚሆነው ማለት ነው። so the functional group of keton is carbonyl group bonded to two carbon atoms። የኬቶን ማለት ነው። አክቹአሊ የኬቶን functional group እንደምታስታውሱት ዲሳይዳችሁ ይሄን ታውቃላችሁ። RCO R ያ ማለት R ካርበን ደብል ቦንድ ኦክሲጅን R ማለት ነው። ይህን የምታስታውሱ 10ኛ ክፍል ላይ ስለተማራችሁት ማለት ነው። ስለዚህ ምንድነው እዚህ ጋር the functional group of keton is carbonyl group bonded to carbon atom ሁለት ካርበን አተም ጋር ቦንድ ሆኗል። እንግዲህ የአልዳይድን ስናይ ROCOH ነው ወይም ደግሞ ካርበን ደብል ቦንድ ኦክሲጅን ከሃይድሮጅን ጋር ቦንድ የሆነው ይሄ አሁን አልዳይድ ነው። ምክንያቱም ካርበን ደብል ቦንድ ከሃይድሮጅን ጋር እዚህ ጋር ምን ሆኗል? አታችድ ሆኗል ወይም ቦንድ ሆኗል ማለት ነው። ስለዚህ ወይንም ደግሞ ይህንን አልዳይድ የሚለውን በዚህ RCHO ብለን በዚህ መልኩ ልናስቀምጠው እንችላለን። የኬቶን ከሆነ ግን እዚህ ጋር RC ደብል ቦንድ ኦክሲጅን R ነው የሚሆነው ወይም ደግሞ RCOO R ነው። ቅድም እንደነገርኳችሁ ይሄ ኬቶን። እንግዲህ እዚህ ጋር R እና R ፕራይም እንደምታዩት ተመሳሳይ ሊሆን ይችላል ወይንም ደግሞ ሊሆን ይችላል የተለያየ ሊሆን ይችላል። So what are the simplest keton and simplest aldehyde? ቅድም የነገርኳችሁ ይመስለኛል። መጽሐፋችሁ ላይ ብዙ ጊዜ በጥያቄ መልክ ያስቀምጣል። እንግዲህ the simplest keton እና the simplest aldehyde የምንላቸው እነማን ናቸው ነው? the simplest keton እና the simplest aldehyde ስንል ቅድም ነግሬያችኋለሁ። the simplest aldehyde ማነው? ፎርማልዳይድ ወይም ደግሞ ሚታናል ሊሆን ይችላል ነው። So the simplest aldehyde is formaldehyde። the simplest aldehyde የምንለው ፎርማልዳይድ ነው። ሞለኪውላር ፎርሙላው በዚህ መልኩ ማስቀመጥ ይቻላል። ሞለኪውላር ፎርሙላው CH2O ማለት ነው። አሁን ይሄንን ስትራክቸሩን ብንሰራው ምንድነው የሚሆነው? ስትራክቸሩን ብንሰራው ካርበን CH2O ነው አይደለ? ያ ማለት ካርበን
ቦንድድ ዊዝ ኦክሲጅን እንደገና ቦንድድ ዊዝ ሃይድሮጅን the simplest aldehyde የምንለው ፎርማልዲሃይድ ካርቦናይል ግሩፑ ወይም ደግሞ ካርቦን ኦክሲጅን ቦንዱ ከሁለት ሃይድሮጅን ጋር ቦንድድ ነው ይሆናል ብለናል አይደለ? ነገር ግን በሌላ ከሆነ ካርቦናይል ግሩፑ ከሁለት ሃይድሮጅን ጋር ምን አይሆንም? ቦንድድ አይሆንም። ነገር ግን ሲምፕለስት አልዲሃይድ የሆነው ወይም ደግሞ ፎርማልዲሃይድ የካርቦናይል ግሩፑ ከሁለት ሃይድሮጅን ጋር ምን ሆኗል? ቦንድድ ሆኗል ማለት ነው። It's consisting of what? Carbonyl group. This is carbonyl group የምንለው እንደነገርኳችሁ ካርቦን ኦክሲጅን ማለት ነው። ቦንድ ቱ ሃይድሮጅን አተም። So the simplest keton የምንለው ደግሞ አሲቶን ነው። ሞለኪውላር ፎርሙላው CH3 H6 ኦን ወይም ደግሞ ይሄንን በስትራክቸር እንስራው ብንል ለምሳሌ CH3 ሆኖ C ደብል ቦንድ ኦክሲጅን ሆኖ እዚህ ጋር ምንድን ነው CH3 ይሄ ማለት ነው። CH3 C ደብል ቦንድ O CH3 ያ ማለት እዚህ ጋር CH3 H6 O ማለት ነው። ሶ ይሄ ነው ይሄ the simplest keton ትንሹ የኬቶን መነሻ ሲምፕለስ የሚሆነው ከዚህ ነው። ስለዚህ ኬቶን ለማለት ስንት ካርቦን ያስፈልገናል? 3 ካርቦን ያስፈልገናል። ሶ ኮንቴኒንግ ካርቦናይል ግሩፕ ያ ማለት ካርቦን ኦክሲጅን ቦንድድ ቱ ሚታይል ግሩፕ ከሁለት ሚታይል ግሩፕ ጋር ምን ሆናል? ቦንድድ ሆናል። እዚህ ጋር አንድ ሚታይል ግሩፕ አለ፣ እዚህ ጋር ምን አለ? ሌላ ሚታይል ግሩፕ አለ ማለት። ሌላው ኖሜንክሌቸር እንግዲህ ኖሜንክሌቸር ወይም ኔሚንግ እንዴት ኔም እንደምናደርግ የአልዲሃይድ እና የኬቶንን የምናየው ነው። እንግዲህ the IUPAC system of nomenclature for aldehyde and ketone follows familiar patterns of selecting longest chain of carbon atom that contains እንግዲህ የኖሜንክሌቸሩን የአልዲሃይድ እና የኬቶን ስናነሳ familiar pattern of selecting longest continuous chain ስንል ለምሳሌ አልኪን፣ አልኪን ሌሎችም እንዴት ኔም እንደምናደርግ መጀመሪያ ሎንገስት የሆነ ኮንቲኒስ ቼኑን ሰሌክት ማድረግ እንዳለበት ከዚያ ጋር ሲሚላር ፓተርን ነው የሚከተለው የሚለይበት ሚንስ አለ እሱን የምናየው ነው። ሶ the functional group is parent alkane the parent alkane ነው ማለት ነው። እንግዲህ aldehydes are named by what changing the suffix e እንግዲህ parent እንትኑን alkane ኢን ወዴት ቼንጅ በማድረግ ነው the parent alkane to what al ኢ የነበረው ኤኤል ለምሳሌ ሚቴን የነበረው ሚታናል ይሆናል፣ ኢቴን የነበረው ኢታናል ይሆናል፣ ፕሮፔን የነበረው ፕሮፓናል ልክ እንደዛ ማለት ነው። ስለዚህ ኢን ወይም ሰፊክስ ኢን የአልኬንን ወዴት ቼንጅ እናደርገዋለን? ወደ ኤኤል ማለት ነው። ሶ ዘ ሰፊክስ ይሄ ኤኤል የሚለው ሰፊክስ ምንን ያመለክተናል ካልን ፋንክሽናል ግሩፕ ማን ሲኤችኦ ማለት ነው። የማን ነው እያየን ያለ ነው? የአልዲሃይድ ማለት ነው። ሶ አሁን እዚህ ጋር ተመልከቱ ኤችሲ ደብል ቦንድ ኦኤች አሁን ይሄ ፎርማልዲሃይድ ነው። the simplest form of aldehyde ነው። ይሄ ፎርማልዲሃይድ እንለዋለን። so this is what ሚታናል ይሄ ሚታናል። ምክንያቱም እዚህ ጋር አሁን ኮረስፖንዲንግ አልኬን ቢሆን ለምሳሌ CH3 ወይም አልኬን ከሆነ CH3 ወይም CH4 ቢሆን ለምሳሌ ሚቴን ነው አይደለ? so አሁን ሚቴን ካለን ይቺን ኢን ወደ ቼንጅ እናደርጋታለን ወደ ኤኤል። ስለዚህ ሚቴን የነበረው ሚታናል እንለዋለን ማለት ይሄ ማለት ነው። ሶ ሌላው ኢታናልን ተመልከቱ። ኢቴን የነበረው ኢታናል አሁን እዚህ ጋር CH3 ካርቦን ኦክሲጅን ኤች አሁን ይሄ ሁለት ካርቦን አለው። ስለዚህ ማን ነው? ኢታናል ነው ማለት ነው። ኢታናል ካርቦን ደብል ቦንድ የካርቦናይል ግሩፑ የካርቦን ኦክሲጅን ደብል ቦንድ ከማን ጋር ቦንድ ሆኗል? ከሃይድሮጅን እና ከሌላ ካርቦን አተም ጋር ቦንድ ሆኗል። ዘሴፓሲቲ ጋር ተመልከቱ። 3 ካርቦን አለ እዚህ ጋር CH3 CH2 C ደብል ቦንድ ኦክሲጅን ሃይድሮጅን this is what the functional group of aldehyde. so ይሄን ስናነብ ምን ብለን ነው? ፕሮፓናል ብለን እናነባለን። ፕሮፓናል because of the carbonyl group of an aldehyde can appear only the end of what the parent chain እንግዲህ ሁልጊዜ የፋንክሽናል ግሩፕ ኦፍ አልዲሃይድ አፒር የሚሆነው ወይም ደግሞ ኤግዚስት የሚያደርገው ቤት ነው ከመጨረሻው ላይ ሶ ነምበሪንግ መስት ስታርት ዊት ዋት ዛት ግሩፕ። ስለዚህ ነምበሪንግ ወይም ቁጥር ስንሰጥ ከዚያ ግሩፕ መጀመር አለበት ማለት አት ዘ ካርበን 1 ኢትስ ፖዚሽን ኢዝ አንአምቢጂየስ። አሁን ፖዚሽኑ ለማመልከት አንአምቢጂየስ አለ። አንአምቢጂየስ ምንም ያወዛግብ የሚያሻማ ነገር የለም። እንግዲህ ፋንክሽናል ግሩፕ ኦፍ የአልዲሃይድ ከመጨረሻው እንትን ላይ ስለሚገኝ ስለዚህ ከዛ ኔሚንግ የሚጀምረው ማለት ነው። ሶ there is no need to use what number 2 what ሎኬት ለማድረግ ምንም የሚያስፈልግ ነገር የለም፣ አያስፈልግም። ስለዚህ አሁን እዚህ ጋር ተመልከቱ ፋንክሽናል ግሩፑ ከመጨረሻው ላይ ነው እንግዲህ ስለዚህ ከዚህ ጀምረን ነምበር እንሰጣለን። ምንም እዚህ ጋር የሚያሻማ ወይም ደግሞ ግራ የሚያጋባ የሚያወዛግብ ነገር የለም።
ሶ 1 2 3 4 እንልና እንግዲህ እዚህ ጋር ሶስተኛው ላይ ምን አለ? ሚታይል አለ። ስለዚህ ኔም ስናደርግ 3 ሚታይል ያ ማለት ሶስተኛው ላይ ሚታይል አለ እያለን ነው። ስለዚህ ቡታና ምንም እዚህ ጋር በነምበሪንግ በኢንዲኬት ማድረግ ፖዚሽኑ እዚህ ጋር ምንም አስፈላጊ አይደለም ማለት ነው። አንደኛው ላይ እንዳለ ስለሚታወቅ እዚህ ጋርም ተመልከቱ 1 2 3 4 5 እኮ ሌላ ሳይድ ቼኖች ካሉ እዚህ ጋር ሳይድ ቼን እናያለን። ይሄ ሚታይል ነው። ስለዚህ ቱ ሚታይል ብለን ምን እንላለን? ፔንታናል እንላለን። ቱ ሚታይል ፔንታናል። ዛዘር ዋን ኢዝ ዘ ፈንክሽናል ግሩፕ ኦፍ ኬቶ። እንግዲህ ፈንክሽናል ግሩፕ ኦፍ ኬቶ ኢዝ ካርቦናይል ግሩፕ ቦንድ ቱ ካርቦን አተም። ካርቦናይል ግሩፕ የምንለው የኬቶን ቦንድ የሚሆነው ከሁለት ካርቦን አተም። የአልዳይድ ስናይ ግን ለምሳሌ ዘ ሲምፕለስት ፎርም ኦፍ አልዳይድ ኢዝ ፎርማልዳይድ ብለናል አለ። ፎርማልዳይድ ከሆነ ካርቦናይል ግሩፑ ቦንድ የሚሆነው ከሁለት ሃይድሮጅን አተም ነው ብለናል። ነገር ግን ፎርማልዳይድ ካልሆነ ከአንድ ሃይድሮጅን አተም እና ከሌላ ምንድነው ካርቦን አተም ጋር ቦንድ ሊሆን ይችላል። እዚህ ጋር ግን የኬቶን እንግዲህ ይሄ ኦልዌይስ ነው ፈንክሽናል ግሩፕ ኦፍ ኬቶን ኢዝ ካርቦናይል ግሩፕ ቦንድ የሚሆነው ከሁለት ካርቦን አተምስ ጋር ነው። ሶ ዘ ኢምፓክት ኔም ኦፍ ኬቶንስ አር obtained by using the suffix one የሚል suffix to replace what the terminal e ቅድም ኮረስፖንዲንግ አልኬንን ሪፕሌስ ያደረግነው ኢንን በምን ነበር? በኤል ነበር አልዳይድ ኔም ስናደርግ። አሁን ግን ኬቶን ነው እያወራን ያለ ነው ስለ ኬቶን ነው። ስለዚህ ኢን በማን ነው ሪፕሌስ የምናደርገው? ተርሚናል ኢን በዋን ኦ ኤን ኢ this is one አይደለ? ኢን ኮረስፖንዲንግ አልኬን ኔም ሶ the suffix one ኢንዲኬት የሚያደርገው ማን ነው? ፈንክሽናል ግሩፕን ማን RCO አር ማለት ነው። ሶ እዚህ ጋር ተመልከቱ። አሁን ይሄ ፈንክሽናል ግሩፕ ወይም ካሚን ካርቦናይል ግሩፕ ካርቦን ኦክሲጅን ቦንድ ይሄ ቦንድ የሚሆነው ከሁለት ምንድነው ካርቦን አተሞች ጋር ነው። ከዚህ በኩል ካርቦን አለ፣ ከዚህም ካርቦን። ስለዚህ አሁን ይሄ ምንድነው የምንለው? ፕሮፓኖን። እዚህ ጋር ፕሮፔን ከሆነ እዚህ ጋር ልብ በሉ። ለምሳሌ ፕሮፔን ብንል ፕሮፔን ፕሮፔን ይሄ ኮረስፖንዲንግ አልኬን ነው አይደለ? ሶ ይቺን ኢን በማን ነው ሪፕሌስ የምናደርጋት? በዋን። ስለዚህ ፕሮፔን የነበረው ምን ይሆናል? ፕሮፓኖን ይሆናል ማለት ነው። ይህን ስናነብ ፕሮፓኖን እያልን እናነባለን ማለት ነው። ሌላም እዚህ ጋር ተመልከቱ። CH3 C ደብል ቦንድ ኦክሲጅን CH2 CH3። አሁን እዚህ ጋር ምን አለ? ይሄ ኬቶን እንደሆነ እናውቃለን። ይሄ አንድ አር ነው። ኦኬ፣ ይሄ ደግሞ ሌላ አር ነው። ስለዚህ አር ሲ ኦ አር ከሆነ ኬቶን ነው። ስለዚህ ምንድነው የምንለው? ቡቴን የነበረው ቡታኖ ብለን እናነባለን። ሶ unlike aldehyde the position of the functional group must be indicated in the name of the higher keton. እንግዲህ ይሄ አሁን ሎወር ኬቶን ነው። ሃየር ኬቶን ላይ ፖዚሽኑን ምን ማድረግ አለብን? ኢንዲኬት ማድረግ አለብን በነምበር። አልዳይድ ላይ ግን አስፈላጊ አይደለም አይደል? ስለዚህ ይሄ ከአልዳይድ የተለየ ነው ማለት ነው። unlike aldehyde the position of the functional group must be indicated in the name of what? Higher keton. So to do so the longest chain containing the functional group chosen as what? Parent structure. እንግዲህ ሎንገስት የሆነውን አስ ምን እንመርጣለን? አስ ፓረንት ስትራክቸር እንመርጠዋለን ማለት ነው። ሎንገስት የሆነው ስለዚህ ፓረንት እንግዲህ ሎንገስት የሆነውን አስ ዘ ፓረንት ስትራክቸር እንመርጠዋለን። ዘን ምን እናደርጋለን? the carbon atoms of the chain are ምን ይሆናል? numbered starting from what? the end closer to the carbonyl group። ስለዚህ ቁጥር ስንሰጥ ምንጊዜም ከካርቦናይል ግሩፕ ቅርብ ከሆኑ ነው የምንጀምረው ማለት ነው። አሁን እዚህ ጋር ተመልከቱ። CH3 C ደብል ቦንድ ኦክሲጅን አለ፣ CH2 CH3 አለ። አሁን ካርቦናይል ግሩፕ እዚህ ጋር ነው። ከዚህ ጋር እንጀምር ብንል 1 2 3 ሶስተኛው ላይ ነው የምናገኘው ማንን? ካርቦናይል ግሩፕ። ነገር ግን from left to right ብንመጣ 1 2 ስንተኛው ላይ ነው የምናገኘው? ካርቦናይል ግሩፕ ሁለተኛው ላይ ነው የምናገኘው። ስለዚህ ነምበሪንግ ትክክል የሚሆነው ከየት ነው ማለት ነው? ከሌፍት ቱ ራይት ነው ማለት ነው። ሶ 1 2 3 4 5 ብለን ነምበር እናደርጋለን። ስለዚህ ፓረንቱ ስንት ካርቦን አለው? 5 ካርቦን አለው። 5 ካርቦን ያለው ደግሞ ምንድነው? አልኬን ከሆነ አሁን ፔንቴን ነው አይደለ? እዚህ ጋር ግን ስለማን ነው እያወራን ያለ ነው? ስለ ኬቶን ነው። ስለዚህ ኔም ስታደርጉት ቱ ፔንታኖን። ኦኬ፣ ቱ ፔንታኖን ለምን? ሁለተኛው ላይ ስላለ ማን? ካርቦናይል ግሩፕ ማለት ነው። ወይም ደግሞ ፔንታን ወይም ፔንቴን ለማለት ያው እዚህ ጋር ኢ ስለሌለች ነው ፔንቴን ብለን ቱ እዚህ ጋር ኢ የለችም። ልብ በሉ። ኢን በማን ነው ሪፕሌስ ያደረግነው? በዋን ነው አይደለ? ስለዚህ ፔንታን ብለን እዚህ ጋር ቱ ዋን እንላለን ማለት ነው። በዚህ መልኩ ማስቀመጥ እንችላለን። እዚህ ጋርም CH3 CH2 ኦኬ፣ ሲ ደብል ቦንድ ኦ CH2 CH3 ሶ እዚህ ጋር አሁን ነምበሪንግ ከዚህ ወደዚህ መስጠት እንችላለን፣ ከዚህም ወደዚህ፣ ምክንያቱም እኩል ከራይት ቱ ሌፍት ብንመጣ ከራይት ቱ ሌፍት 1 2 3 ስንተኛው ላይ ነው? ሶስተኛው ላይ ነው ያለው ማን? ካርቦናይል ግሩፕ።
እንደገና ደግሞ ከሌፍት ቱ ራይት ብንመጣ ካርቦናይል ግሩፕ ስንተኛው ላይ ነው ያለው? ስለዚህ 1 2 3 4 5 አለ። ስለዚህ ይህንን ኔም ስናደርገው ምን ብለን ነው ኔም የምናደርገው ማለት ነው? 3 ፔንታኖ። ኦኬ 3 ፔንታኖ። ለምንድን ነው 3 ያልነው? እዚህ 3 ፔንታኖ ኦር ፔንቴን 3 1 ብለን በዚህ መልኩ ኔም ማድረግ እንችላለን ማለት ነው። ዛዛ ፖይንት ፊዚካል ፕሮፐርቲስ ኦፍ አልዲሃይድ ኤንድ ኬቶን። እንግዲህ የአልዲሃይድ እና የኬቶን ፊዚካል ፕሮፐርቲ ምን ይመስላል? እንግዲህ አልዲሃይድ እና ኬቶን ባይ ዘ ዌይ ምንድናቸው? እነዚህ ሶሉብል ናቸው ኢን ዋተር፣ ፖላር ናቸው። ለምንድን ነው ፖላር የሆኑት የሚለውን ዘርዘር ባለ መልኩ እዚህ ጋር እናያለን። ኦክሲጅን ኢዝ ሞር ኤሌክትሮኔጌቲቭ ዛን ዋት ካርቦን። እንግዲህ ኤሌክትሮኔጌቲቪቲያቸውን ስናይ ኦክሲጅን እንግዲህ ሁለቱም አልዲሃይድም ኤንድ ኬቶን ምናቸው ካርቦናይል ግሩፕ ያ ማለት ኦክሲጅን ቱ ካርበን አይደለ? የኦክሲጅን ደብል ቦንድ ካርበን ሁለቱም ላይ ያለው ካርበን ደብል ቦንድ ኦክሲጅን። ስለዚህ ኤሌክትሮኔጌቲቪቲያቸውን የካርበን እና የኦክሲጅንን ስናወዳደር የማን ይበልጣል? የኦክሲጅን ይበልጣል። ኤሌክትሮኔጌቲቪቲ ከማን ይበልጣል? ከካርበን ማለት ነው። ሶ ዳት እንግዲህ therefore the carbon oxygen double bond is polar ነው ማለት ነው። ካርበን ኦክሲጅን ደብል ቦንድ እዚህ ጋር with oxygen bearing what partial negative ይሆናል፣ ቻርጅ ይሆናል። የኦክሲጅን ፓርሻል ፖዚቲቭ ይሆናል። የካርበን ደግሞ ምን ይሆናል? ፓርሻል ፖዚቲቭ ይሆናል። እዚህ ጋር እንደምታዩት ካርበን ደብል ቦንድ ኦክሲጅን የዚህኛው ኤሌክትሮኔጌቲቪቲ ስለሚበልጥ ከካርበን የኦክሲጅን በጣም ይበልጣል። ሶ ፓርሻል ኔጌቲቭ ይሆናል። የኛው ደግሞ ምን ይሆናል? ፓርሻል ፖዚቲቭ ይሆናል። ስለዚህ እዚህ ጋር ምን አለ? ፖላሪቲ አለ ማለት ነው። ሶ here is what polarity of carbonyl group. Because of the polarity of carbonyl group, aldehyde and ketones are ምንድናቸው? ፖላር ናቸው ማለት ነው። ፖላር compounds. That means interacting what? Liquid state by what? ዳይፖል ኢንተራክሽን። ዳይፖል ማለት ሁለት ፖል አለ ማለት ነው። ያ ማለት ፓርሻል ኔጌቲቭ እና ፓርሻል ፖዚቲቭ። ሶ as a result aldehyde and ketones have higher boiling point than what? Those of non-polar compounds with comparable molecular weight. እንግዲህ ከሌሎች ነን ፖላር ኮምፓውንድ ጋር ስናወዳድር የአልዲሃይድ እና የኬቶን ቦይሊንግ ፖይንቱ ምንድነው? ሃየር ቦይሊንግ ፖይንት አለ ማለት ነው። than what? Those of non-polar compounds with comparable molecular weight. For example, tanal and butanol እንግዲህ ይሄ አልዲሃይድ ነው፣ ይሄኛው ኬቶን ነው ማለት ነው። both have molecular mass 72 እንግዲህ ሞለኪውላር ማሳቸው 72 ነው። the boiling points of butanol የቡታናል ቦይሊንግ ፖይንት የዚህ አልዲሃይድ ማለት ነው 76 ዲግሪ ሴልሺየስ ነው። እንደገና ደግሞ ቡታኖል 80 ዲግሪ ሴልሺየስ ነው, which is higher than the boiling points of diethyl. ኦኬ ሞለኪውላር ማስ የዳይኢታይል 74 ነው። ቦይሊንግ ፖይንቱ ስንት ነው? 34 ዲግሪ ሴልሺየስ ነው። የማ ዳይኢታይል ማለት ነው። ሞለኪውላር ማስ 74 ነው፣ ነገር ግን ቦይሊንግ ፖይንቱ ስንት ነው? 34 ዲግሪ ሴልሺየስ። ኤን ፔንቴን የፔንቴን ሞለኪውላር ማስ 72 ነው፣ ቦይሊንግ ፖይንቱ ስንት ነው? 36 ዲግሪ ሴልሺየስ። ሶ because of the carbonyl group of the aldehyde and ketone interact with water molecule by hydrogen bonding. እንግዲህ በወተር ሞለኪውል ላይ ኢንተራክት ሲያደርግ ምናምን የሚፈጠር ማለት ነው ሃይድሮጅን ቦንዲንግ። by hydrogen bonding low molecular weights of aldehyde and ketones are more soluble in water. እንግዲህ low molecular mass ያላቸው aldehyde እና keton በወተር ውስጥ ምንድናቸው? soluble ናቸው ኢንተራክት ስለሚያደርግ ማለት ነው by what? hydrogen bonding than non-polar compounds of what? molecular weight. እንግዲህ ቴብል 6.2 ላይ lists the boiling point and solubility of water, several low molecular weight and aldehyde and ketones ነው የሚለው። እዚህ ጋር እንግዲህ ቦይሊንግ ፖይንታቸውና ሶሉቢሊቲያቸውን ቴብል 6.2 ላይ የምናየው ነው። እንግዲህ ቴብል 6.2 ፊዚካል ፕሮፐርቲ ነው ኦፍ ሰሌክትድ አልዲሃይድ ኤንድ ኬቶንስ ነው። እዚህ ጋር የምናያቸው በተመረጡ አልዲሃይድ እና ኬቶን ላይ ነው። እንግዲህ የመጀመሪያው ሚታናል አለ እዚህ ጋር ኔም ኮመን ኔሙ ፎርማልዲሃይድ ነው። ስትራክቸሩ ደግሞ HCHO ነው። ይሄ ፎርማልዲሃይድ ቦይሊንግ ፖይንቱ ስናይ ኔጌቲቭ 20 ዲግሪ ሴልሺየስ ነው። ሶሉቢሊቲውን ግራም ፐር 100 ግራም ማለት ነው። እዚህ ጋር ኦፍ ዋተር ይሄ ኢንፊኒቲ ነው። ኦኬ ኢንፊኒቲ ነው። እዚህ ቦይሊንግ ፖይንቱ ምንድነው? ኢንፊኒቲ ነው ማለት ነው። እዚህ ጋር ኢንፊኒቲ ነው። ሶ ሊሚትድ አይደለም ማለት ነው። ሌላው ኢታናል ነው። ኢታናልን ስናይ አሲታልዲሃይድ ነው። አሲታልዲሃይድ የምንለው ይሄ ኢታናል CH3CHO 20 እንግዲህ ተመልከቱ። ኢታናል እያለ ሲመጣ ቦይሊንግ ፖይንት ምንድነው? እየጨመረ ነው የሚመጣ። ይሄም ደግሞ ኢንፊኒቲ ነው። ይሄም ሶሉቢሊቲው
ፕሮፓናል ስናይ ደግሞ አሁንም ሞለኪውላር ማሱ እየጨመረ ሲመጣ ሞለኪውላር ዌይቱ ምንድነው እየጨመረ መጥቷል ማለት ነው። ይሄ ነው ስትራክቸራል ፎርሙላው ይሄን ይመስላል። ይሄ 49 ነው። እንደገና ደግሞ ሶሉቢሊቲው 16 ነው ማለት ነው። ይሄ ቡታናል እዚህ ጋር እንደምታዩት ይሄን ይመስላል። ቦይሊንግ ፖይንቱ ስንት ነው? 76 ነው እያለ ይመጣል። አሁን እዚህ ጋር ምን እያለ መጣ? የአልዳይድ እዚህ ጋር እስከ አልዳይድ እስከ ማናይተና እስከ ኤክሳናል አይደለ? ሚታናል፣ ኢታናል፣ ፕሮፓናል፣ ቡታናል፣ ኤክሳናል አሁን የተመረጡ ናቸው። እዚህ ጋር ምን እያለ መጣ? የኤክሳናል ወደ 129 ኦኬ። ሶሉቢሊቲ በጣም ስላይድ ነው። በጣም በቀስታ ወይም ዝግ ባለ መልኩ ነው ሶሉብል የሚሆነው። አሁን ወደ ኬቶን ስንመጣ ደግሞ ሲምፕለስት ፎርም ኦፍ ኬቶን አሲቶን ነው ብለናል። የመጀመሪያው አሲቶን ነው፣ ፕሮፓኖን ማለት ነው። ስትራክቸሩ ይህን ይመስላል። እንግዲህ ይህን ካም በፊት ስላየ ነው ማለት ነው። 56 ነበር፣ ይህም ኢንፊኒቲ ነው ሶሉቢሊቲው። እንደገና ደግሞ እዚህ ጋር ሞለኪውላር ዌይቱ እየጨመረ ሲመጣ ቡታኖን ሲሆን ቡታኖን እዚህ ጋር 80 ሆነ፣ እየጨመረ መጣ። እዚህ ጋር 26 ነው። አሁንም እዚህ ጋር ፔንታኖን ሲሆን እንግዲህ የፔንታኖን እንዳይታይ ኬቶን እንለዋለን። እዚህ ጋር ቦይሊንግ ፖይንቱ ይሆናል እየጨመረ መጥቷል። ኦኬ ሶሉቢሊቲው ግን ይሄ ምንድነው? ትንሽ ኦኬ ሶሉቢሊቲው ከዚህ ጋር ስናወዳደር ምን ሆኗል? ቀንሷል ማለት ነው። እንግዲህ ሶሉቢሊቲ ወይም ደግሞ ቦይሊንግ ፖይንቱ ምን ይመስላል የሚለውን ሰሌክቲቭ በሆኑ አልዳይድ እና ኬቶን እዚህ ጋር አየን ማለት ነው። እንግዲህ እንዳጠቃላይ ሎወር ሜምበርስ ኦፍ አልዳይድ ኤንድ ኬቶን በሚቀጥለው ሌሰን እንግዲህ እስከምንገናኝ እንደተለመደው ሼር፣ ሰብስክራይብ እንዲሁም ደግሞ ኤኒ ካመንት ካላችሁ ካመንት መስጠታችሁን አትርሱ። በሚቀጥለው ሌሰን እስከምንገናኝ መልካም ጊዜ። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ